ኪዳነ ምሕረት እናቴ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትስ ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንም እንኳ በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳርን እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ በቤተክርስቲያናችን አሁን ያለንበት ወቅት የአበባ ወራት ወይም ዘመነ ጽጌ ተብሎ ይጠራል። በዚህ ወራት የእመቤታችንና የተወደደ ልጇን የኢየሱስ ክርስቶስን ስደት በማሰብ ፈቃደኛ የሆነ ሰው ይጾማል፣ ማህሌት ይቆማል። የሚታሰበውም የዚህ ሰሞን ምስጋና የአበባ ምስጋና ወይም ማህሌተ ጽጌ ተብሎ የሚጠራበት ወራት ነው። እንግዲህ እግዚአብሔር ስነ ፍጥረትን ከፈጠረበት ዓላማ አንዱ አሁን እንደምንማረው በስነ ፍጥረቱ እንድንማርበት ነው። እግዚአብሔር ፍጥረታትን የፈጠረበትን ዓላማ አባቶቻችን በሁለት ምክንያት ነው ይላሉ። አንደኛ ለምግበ ስጋ ለምግበ ነፍስ ነው እግዚአብሔር የፈጠረው ፍጥረታትን። ለምንና ለምን? ለምግበ ስጋና ለምግበ ነፍስ። ለምግበ ስጋ አንደኛ ያው ምንበላውን እንድንበላ ነው ከፈጠረው ፍጥረታት ውስጥ ለምግበ ስጋ የሚባለው። ለምግበ ነፍስ የሚባሉ ደግሞ አሉ፣ ለመንፈሳዊ ነገር የሚውሉ አሉ። ለስጋ ብቻ ሳይሆን ለነፍስም የሚጠቅሙ ዕጣኑ፣ ዘቢቡ የመሳሰሉት ሁሉ ለመስዋዕት ለቤተ መቅደስ አገልግሎት የሚውሉ ምግበ ነፍስ ተብለው ይጠራሉ። ስለዚህ ለምግበ ስጋ ለምግበ ነፍስ እግዚአብሔር ከፈጠረው ፍጥረት ውስጥ የማይጠቅም አንድም ፍጥረት የለም። አሁን እኛ አንዳንድ ፍጥረታት ስናይ እንደው እግዚአብሔር ምን ነው ይሄን ቢተወው ምንለው ፍጥረት የለም። አንዳንዴ ትላትሉ ምናምን ስታይ ሲዘገንነን ይሄን ቢተወው ምን ችግር አልነበረውም። ግን ለኛ ላይ ይጠቅመን ይችላል እንጂ ያ በጣም የምንጠላው የምንጸየፈው ነገር ሳይቀር ለዚች ምድር ያስፈልጋል ያስፈልጋል ለኢኮሲስተሙ ያስፈልጋል። እግዚአብሔር በጣም የሚዘገንኑ እኛ ስናያቸው የሚያጸይፉን ትላትሎች ሳይቀር ዓለም በዚህ አሁን በምትኖርበት ሁኔታ እንድትኖር በጣም ያስፈልጋል። እንግዲህ ስነ ፍጥረት አንዱ ትርጉሙ ነው። ስነ ፍጥረት ማለት ቀጥታ ሲተረጎም የፍጥረታት ውበት ማለት ነው። ስነ ፍጥረት ማለት ሁለተኛ ስንአ ፍጥረት ይባላል። የፍጥረት መስማማት ይባላል። ስለዚህ እግዚአብሔር እኛ መካከል ራሱ የፈጠረው የምግብ ትስስር የፉድ ቼን የሚባለው አንዱ አንዱን ይበላል፣ አንዱ ያደረገውን ሌላው እየተቀበለ የሚያደርገው ነገር በሙሉ በፍጥረቱ መካከል እግዚአብሔር ቃል ኪዳን ሰርቷል። ስለዚህ የማያስፈልግ ፍጥረት የለም። እኛ የምንተነፍሰው ተክሎች ይስባሉ፣ ተክሎች የሚተነፍሱትን እኛ እንስባለን። እኛ አሁን የሰው ልጆች ምቀኝነት ይዞን እስቲ ተክሎችን አፍነን ለመግደል ብለን አንተነፍስም ብለን አፍና አፍንጫችንን ብናፍንስ እኛው ነው የምናልቀው አይደለ? ስለዚህ አስተሳስሮናል እግዚአብሔር። አንዳችን ያለ አንዳችን መኖር እንዳንችል አድርጎ ነው የፈጠረ። ይሄ ስንአ ፍጥረት የፍጥረት መስማማት ይባላል። እና ስነ ፍጥረቱ የተፈጠረው ውስጥ አንድም የማይጠቅም ነገር የለውም። ክፉ የምንለው ፍጥረት የለም። ግኖስቲኮች ብለን የምንጠራቸው መናፍቃን የሆነ ሰዓት ተነስተው ክፉ የሆኑትን ነገሮች የፈጠረው የጨለማው አምላክ ነው እግዚአብሔር አይደለም ብለው ያስተማሩ ነበሩ በቤተክርስቲያን። ግን ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። የተፈጠረውን ፍጥረት ሁሉ የፈጠረው እግዚአብሔር ነው። ንብን የፈጠረው ማን ነው? ዝንብንስ ቀዘቀዛችሁ? ዝንብንስ የፈጠረው ማን ነው? እግዚአብሔር ነው። የዝንብ ጌታ ብለው የሚያመልኩ አሉ። ብኤልዜቡል የሚባል ቃል አልሰማችሁ? ብኤልዜቡል ማለት የዝንብ ጌታ ማለት ነው። የዝንብ ፈጣሪ ያለው ብለው ያምናሉ። ግን ዝንቡንም ንቡንም ትሉንም የሚጠቅመውን የማይጠቅመውን የሚመስለንም የፈጠረው ማን ነው? እግዚአብሔር ነው። የማይጠቅም ፍጥረት የሁሉ ገዢ ነው እግዚአብሔር። እስራኤልን ነፃ ለማውጣት በግብፅ ብዙ መቅሰፍት አውርዷል ነበር። 10 መቅሰፍት ያወረደባቸው መንገዶች ስታዩት መቅሰፍቱን ማውረድ ብቻ አይደለም የፈለገው። በእስራኤላውያንም በግብፃውያንም አይምሮ ጣዖት አምልኮ ነበረ። እንግዲህ እስራኤላውያን
ማነው ግብፃውያን የማያመልኩት አይነት እንስሳ የለም። ጥጃውንም ያመልካሉ፣ ድመቱንም ውሻውንም ያመልካሉ። የውሃ አምላክ፣ የዝንብ አምላክ፣ የምን አምላክ እያሉ ለየራሱ ፈጥረው ነበር። ለዚህ ነው እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ማውጣት ብዙም አልከበደውም። እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም አስቸግሯል። ምክንያቱም ውስጣቸው ጣዖት አምልኮ ነበረ። ለዚህ ነው ሙሴ ዞር ሲልላቸው አምላካችን ብለው ከወርቅ ምንድን ነው የሰሩት? ጥጃ ነው። ለምን? ጥጃ አምላክ ነው የሚል አስተሳሰብ አላቸው። ለዚህ ነው እግዚአብሔር የእንስሳ መስዋዕት እንዲያቀርቡ ያዝ የነበረው። እንስሳ ያ ሁሉ ቢቃጠል ለእግዚአብሔር ምን ይጠቅመዋል? የእንስሳ ሽታ ምግብ አይሆነው ለሱ። ለምንድን ነው እንስሳ መስዋዕት እንዲሆን የፈለገው? እንስሳት አምላክ አይደሉም። የእንስሳት ፈጣሪ የእንስሳት አምላክ ማን ነው? ይሄንን እንዲረዱ ነበር እና በአስሩ መቅሰፍትም ስታዩ በውሃው ላይ ደም ሲያደርግ የውሃ አምላክ ብለው የሚያመልኩት ኃይል እንደሌለው የውሃ አምላክ ማን ነው? እግዚአብሔር። የዝንብ መንጋ ሲለቅ ዝንቡንም የሚያዘው ብኤልዜቡል አይደለም። ማን ነው? እግዚአብሔር። ሁሉን የፈጠረ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ለመግቦት ለምግበ ሥጋ ለምግበ ነፍስ የተባለው እግዚአብሔር የፈጠረው ፍጥረት ሁሉ የማይጠቅም ፍጥረት የለው። ሁለተኛ ለአንክሮ ለተዘክሮ ነው ይላሉ አባቶች። ለአንክሮ ለተዘክሮ ማለት ደግሞ እግዚአብሔር መኖሩን እንድናውቅ ነው። እግዚአብሔር አምላክ መኖሩን በትክክል እንድናውቅ ነው። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ላይ የተናገረው ቃል አለ። ልባችንን በምግብና በመብል በደስታ ሲሞላው ይላል። ከሰማይ ዝናብን ሲያወርድልን ልባችንን በመብልና በደስታ ሲሞላ እግዚአብሔር ራሱን ያለ ምስክር አልተወም ይላል። እስኪ በሉ ራሱን ያለምን አልተወም። ወይ ያደገ እርሶ ዘእንበለ ሰማዕት ራሱን ያለ ምስክር አልተወም። እግዚአብሔር ማለት መሰላችሁ? እግዚአብሔር መኖሩን ምስክር ትቶልናል። ማን ነው የመጀመሪያው ምስክር ካላችሁ ምኑ ነው? ስነ ፍጥረቱ ነው። እግዚአብሔር መኖሩን የተፈጠረው ነገር ያሳያል። ዲዛይን አርጊውመንት የሚባለው አሁን እግዚአብሔር የለም ለሚሉ ሰዎች ከምናቀርበው በጣም ጠንካራው ማሳያ ስነ ፍጥረቱ ነው። ምክንያቱም ይሄ ዓለም በአጋጣሚ ነው የተፈጠረው ብሎ ማመን በጣም ከባድ ነገር ነው። በነገራችን ላይ እግዚአብሔር የለም ማለትን ያህል እምነት የሚጠይቅ ነገር ነው። አለ ከማለት የለም ማለት በጣም ይከብዳል። ለምን ካላችሁ አሁን እስቲ ይሄ ዓለም የሆነ ጊዜ በተፈጠረ ፍንዳታ ነው የተከሰተው ማለት ቀላል ነው ከባድ? እስቲ አሁን ከኔ ጀርባ እዚህ ስዕላት አሉ። እዚህ የተሳሉ ቆንጆ ስዕላት አሉ። ስዕሉ እንዴት መጣ ሲባል ድንገት ቀለም ተደፍቶ ተረጫጭቶ ነው የመጣው ቢባል ታምናላችሁ? ወይም እሺ ልንገራችሁ፣ አንድ ስፍራ ላይ ወረቀቶች አሉ። አንድ አዳራሽ ውስጥ በጣም ብዙ ነጭ ወረቀቶች አሉ፣ ቀለም ደግሞ አለ እና ያ አዳራሽ በሆነ መንገድ ፍንዳታ ገጠመውና ፈነዳ። ቀለሙም ተረጫጨ፣ ወረቀቱ ተረጫጨ። ልብ አድርጉ፣ ባዶ ወረቀትና ቀለም ነበር። በተፈጠረው ፍንዳታ ያ አዳራሽ ላይብረሪው ደግሞ ሊቀየር ይችላል ማለት ወረቀቱ ላይ ቀለሞቹ ተረጫጭተው መጽሐፍ ሆነው ያለቀለም መጽሐፍ ሆኖ ላይብረሪ ሆነ እና ይሄ ላይብረሪ ከየት መጣ ሲባል በፍንዳታ ብሎ ማመን ቀላል ነው ከባድ እግዚአብሔር የለም ማለት ያለምነት የሚጠይቅ ነገር የለም። በነገራችን እኛ የተፈጠርንበት አፈጣጠር አሁን የሰው ልጅ እኛ ብቻ ነን በሁለት እግራችን ቆመን የማንደፋው ታውቃላችሁ። ባላንስ አድርጎ ሁለት እግር ኖሮት ቆሞ መሄድ የሚችል ሰው ብቻ። ሌላ ወንበር እንኳን በሁለት እግር ማቆም አትችልም። ቢያንስ 3 መሆን አለበት እኮ። ሁለት ሆነን ሚዛናችንን ጠብቀን እንዴት ነው የምንኖረው? ሰውን ያህል የትንሹ ፍጥረት ግን ዓለምን እየገዛ ይኖራል። እንደኛ ደካማ ፍጥረት እኮ የለም። በጣም አቅም የለንም። ግን አራዊቱን አባረን እኛ ቤት ሰርተን አምሮብን እንኖራለን። እሑድ ልጆቻችንን ይዘን አራዊቱን አስረናቸው ቆልፈንባቸው ፎቶ እንነሳለን። አሁን ጥፍር ቢኖረው ኖሮ ሰው ሹል ነገር ቢኖረው እሺ፣ ግን ምንም ሳይኖረው በአይምሮ ብሩህነት ብቻ ከከዋክብት ስርዓት በላይ የተወሳሰበ ብሬን እኮ ነው ያለን እኛ እያንዳንዳችን። በጣም አስደናቂ እኮ ፍጥረት ነው። ቅዱስ አውግስቲኖስ የተባለ አባት ሰዎች አስደናቂ ፍጥረታትን ለመጎብኘት ተራራ ለተራራ ይንከራተታሉ፣ ግን ትልቁ አስደናቂ ፍጥረት ማን ነው? እስቲ ቁጭ ብለህ ራስህን ጎብኘው ይላል። ምንም ሳትከፍል የመግቢያ ዋጋ ሳትከፍል ቁጭ ብለህ የራስህን ሰው አሻራ እንኳን የማይደግም አምላክ እኮ ነው እግዚአብሔር። ዲዛይን የማያልቅበት አምላክ እኮ። ሕፃን ልጅ በማህፀን አርግቶ ጽንስ አድርጎ 9 ወር ቆይቶ ወጥቶ ያ ሕፃን እየዳኸ ከመሄዱ በላይ ምን ታምራለህ? ማስተዋል ከቻ አሁን እኛ ተአምር የምንለው የሆነ ጋኔል ሲጮ ምናምን ነው አይደል? ወይ የሆነ ሰው ሲፈወስ እሱ እኮ በጣም ትንሽ ነገር። እኛ ራሳችን ተአምር እኮ ነው።
ግን አይመስለንም።